አብራኝ የምትተኛው የዶርሜ ልጅ እንኳን የማታውቀው ሚስጥር ልንገራችሁ። የጧት ሰው አይደለሁም። ያ ማለት ማታ የማምሸት ልምዱ አለኝ። የዩኒቨርሲቲ ተማሪ ነኝ። የተሰጠኝን አሳይመንት ለመስራት ከጓደኞቼ ጋር ላይብረሪ ነበርን። እነሱ በእንቅልፋቸው ምክንያት ከ6 ሰዓት በላይ መቆየት አልቻሉም። እኔ እንዳልኳችሁ ማምሸት ስለምችል ሂዱ አልኳቸው። ጠዋት ሐሳቤን ጥዬ ለመተኛት ብዬ አሳይመንቴን ጥንቅቅ አድርጌ ጨርሼ ሰዓቴን ሳይ ከሌሊቱ 9 ሰዓት ይላል። ይሁን ግድ የለም ዋናው ጠዋት አለመነሳቴ ነው ብዬ መጽሐፎቼንና ደብተሮቼን ሰብስቤ ከላይብረሪ ወጣሁ። አልፎ አልፎ ከተተከሉት የመንገድ መብራቶች ውጪ ምንም ብርሃን የለም። ከኔ ኮቴ ውጪም አንዳች የሚሰማ ነገር የለም። ቀስ እያለ ግን ሌላ ኮቴ መስማት ጀመርኩ። እንደኔ አምሽተው የሚወጡ ተማሪዎች ይሆናሉ። ብቻዬን ስላልሆንኩ አመሰገንኩ። ፍጥነቱ እየጨመረ ሲመጣና በመንገድ መብራቱ ምክንያት ጥላው ወደ ፊት ለፊቴ ሲመጣ ወንድ መሆኑን አወቅኩ። የማላቀው ፍርሃት ወረር አድርጎኝ አለፈ። እኔም ፈጠን አልኩና የሴቶች ዶርም ወደሚወስደው መንገድ እጥፍ አልኩኝ። እሱም ታጠፈ። ይሄኔ ወረር አድርጎኝ ጥሎኝ የሄደው ፍርሃቴ እንደገና ተመልሶ ከላይ እስከ ታች ወረረኝ። እግሬ ተያያዘ። ትንፋሼ መቆራረጥ ጀመረ። የኔ እግር መኮላተፉን ባበዛው ቁጥር ከኋላ የሚከተለኝ ሰው ይበልጥ እየቀረበኝ ነው። ቀና ብዬ ዶርሜ ለመድረስ የቀረኝን መንገድ አየሁት። ግማሽ ያህሉንም አላጋመስኩትም። ይሄ ሰው እኔም ፈልጎ እየተከተለኝ እንደሆነ አውቄያለሁ። ያለኝ አማራጭ እሱ የሚጠብቀውን አጋጣሚ አግኝቶ እጁ ሳያስገባኝ በፊት እኔ ሮጬ ማምለጥ ነው። ምንም ሳልዘጋጅ በነንኩ። እኔ በነንኩ ልበል እንጂ ፍርሃቴ ያን ያህል አላስሮጠኝም ነበር። ወይ ደግሞ እሱ ፈጣን ሯጭ ነው። ዶርሜ ልደርስ 100 ሜትር ያህል ሲቀረኝ ልክ ልታመልጥ ስትል ላቧን ይዘው እንደሚያስቀሯት ዶሮ በሩጬ ተዘናፍሎ የነበረውን ጸጉሬን ስቦ አንደፋደፈኝ። እንደዛ የጸጉሬን ጫፍ ይዞ እየሳበኝ እንኳን እግሬ ይሮጥ ነበር። ጸጉሬን በኃይል ይዞ እንደምንም ጎትቶ በአንድ እጁ እጄን ያዘና ጸጉሬን ይዞበት በነበረው እጁ ደግሞ አፌን አፈነኝ። አፌን ከመያዙ በፊት ፍርሃት አርበድብዶኝ ስለነበር አልጮኩም። ይልቅ በእናትህ ልቀቀኝ ነበር ያልኩት። ልክ ያቺን ዶሮ ላቧን ይዘን ስንጎትታት ቁቁቁ ብቻ እንደምትለው። ታገልን። መሬት ላይ ጣለኝ። ለብርዱ የደራረብኩትን ጃኬት ማውለቅ ጀመረ። በዛ ቅዝቃዜ በጸጥታ እንባዬ ግን እያቃጠለኝ እየወረደ ነበር። ልክ በዛ ሰዓት አቅመ ቢስነት ምን እንደሆነ አወቅኩ። መታፈን ምን እንደሆነ አወቅኩ። ክብር ማጣት ምን እንደሆነ አወቅኩ። ገና የሸሚዜን ቁልፍ በመገንጠል ላይ እያለ አይ የዚህ ብሎክ ልጆቹ ሁሌ ጎዶሎ አያጡም፣ ውጪ የሚያድሩ ይበዛል አለች አንደኛዋ። በቃ ለቤተሰቦቻቸው መደወል ነው አለች ሌላኛዋ። አንቺ ደግሞ ሁሌ እንግዳ ነሽ እንዴ? የትኛው ተማሪ ነው ትክክለኛ የቤተሰቡን ስልክ የሚነግርሽ እንዴ? የራሳቸውን ስልክ እኮ ነው የሚሰጡን። አሁን ያ ሁሉ የቆጠርናቸው ተማሪዎች ውጪ አድረዋል ማለት ነው። ሁለት ፕሮክተሮች እየተወያዩ ድምጻቸውን ሰማን። የኔ እግዚአብሔር በፕሮክተሮች ተመስሎ መጣ። ከላይ ላይ ብድግ ብሎ ሮጦ ወደ ጢሻው ገባ። እዛው እንደተንጋለልኩ እሱ ለቆት ሄዶን አፌን አፍኜ ማልቀሴን ተያያዝኩት። ዋጥ ማድረግን ያኔ ተማርኩ። እንደምንም ራሴን ሰበሰብኩና ተነሳው። የሌሊት ፍተሻ የሚያደርጉት ፕሮክተሮች ከአንደኛው ብሎክ ወደ ሌላኛው ብሎክ እየሄዱ ነበር። በመሃል ተገጣጠምን። ከየት ነው አለችኝ። ከላይብረሪ አልኳት ትንፋሼን ዋጥ እያደረኩ። እሺ የትኛው ብሎክ ነሽ? ስምሽን ልሰርዘው አለች።
ነገርኳቸውና ሄዱ። ከጀርባዬ ግን የሚያወሩት ይሰማኛል። ከወንድ ጋር ነበረች ባክሽ? አዎ እሱማ ከወንድ ጋር ነበረች። አታያትም እንዴ ጸጉሯ ተንጨባሮ? እንዴ ሹራቧ ሁሉ ተከፍቷል እኮ። እኔ እዚህ ጢሻ ውስጥ ይሆናል። ባላገኙት አልኩኝ። አዎ ባላገኙት ብዬ ተመኘው። ምክንያቱም ይሄ እኔ ጋር ነው መቅረት ያለበት። ምክንያቱም ነገ ይሄ እኮ ነው ባለጌው ደፋሪው አይደለም የሚባለው። ይቺ እኮ ናት የተደፈረችው ነው የሚባለው። በእርግጥ አልተደፈርኩም፣ ግን ተደፍሬያለሁ። ይሄም እኔ ጋር ነው መቅረት ያለበት። ቻል ማድረግን ያኔ ተማርኩ። ዶርሜ ገባሁ። ምንም እንዳልተፈጠረ ተኛው። ጠዋት እያገጠጥኩ ወደ ክላስ ገባሁ። ከእግዚአብሔር በታች እንዴት ቻልሽው? ስለምጽፍ። እንዴት አለፈ? ጽፌው። በምን ራስሽን አከምሽ? ደጋግሜ ጽፌው። መጽሐፍን የሰጠን እግዚአብሔር የተመሰገነ ይሁን። ጸሐፊና ተራኪ ፋንታ ገብረ ማርያም። ሰብስክራይብ እያደረጋችሁ ጠብቁን። እናመሰግናለን።